በህይወት መንገድ ላይ ስንጓዝ የሰው ልጅ አእምሮና ባህሪ የሚያስገርም ሚስጥር አለው። በተለይም በሴቶች ህይወት ውስጥ የሚታዩ አንዳንድ ባህሪያት በማህበረሰቡ እይታ በፍቅር ግንኙነትና በትዳር ዓለም ውስጥ ትልቅ ተጽዕኖ ሲፈጥሩ እንመለከታለን። ጥበብና አስተዋይነት የሴት ልጅ ትልቁ ጌጥ ነው ይባላል። ትልቁ መጽሐፍ ቅዱስም ይህንኑ ይመሰክራል። በተቃራኒው ደግሞ ሳታስበው የሚንጸባረቁ አንዳንድ ልማዶች ህይወቷንና የቅርብ ሰዎችን ህይወት እስከ ማወክ ይደርሳል። ሞኝነት ሲባል የአእምሮ ዝቅተኝነት ሳይሆን ራስን አለማወቅ፣ በስሜት መነዳትና የማህበራዊ ህይወትን መርሆች አለመረዳት እንደሆነ ቀድሜ ላሳስባችሁ ፈልጋለሁ። በዛሬው ቪዲዮአችን በማህበረሰቡ በፍቅርና በትዳር ህይወት ውስጥ የሴቶችን ስኬትና ሰላም የሚቀሙ እንዲሁም የህይወት ጉዞዋን የሚያደናቅፉ የሞኝ ሴት 10 ባህሪያት በሚል በሰፊው እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ግሪካዊ ፈላስፋ ሶቅራጥስ ራስህን እወቅ ሲል የሰው ልጅ ትልቁ ውድቀት ራሱን አለማወቅ እንደሆነ ነግሮናል። ጥበበኛ ሴት ራሷን፣ ስሜቷንና የአንደበቷን ወሰን ታውቀዋለች። በተቃራኒው ደግሞ ፍልስፍና ሞኝነት ብሎ የሚፈርጀው የድንቁርና አይነት የእውቀት ማነስን ሳይሆን የእውቀት አለመኖርን ወይንም ደግሞ አለመረዳትን ነው። በፍቅር በትዳርና በማህበረሰብ ህይወት ውስጥ የሴት ልጅ አስተዋይነት የቤቱና የማህበረሰቡ ምሰሶ ሲሆኑ እነዚህ 10 ባህሪያት ግን ያንን ምሰሶ የሚያወድሙ እንደሆኑ ነግራቸዋለሁ። ብዙዎቻችን ከትንሽ ስህተት ተነስተን ትልቅ ውድቀት ውስጥ ስንገባ አንረዳው። በፍቅር በትዳርና በማህበረሰብ ህይወት ውስጥ ትልልቅ አደጋዎች የሚጀምሩት ትኩረት የማንሰጣቸው ትንንሽ የሚመስሉ ባህሪያት ሲደራረቡ ነው። እነዚህ የህይወት አደናቃፊ ባህሪያት በደንብ ለመረዳት ዛሬ ከባዱንና የመጨረሻውን ባህሪ ከቁጥር 10 በመጀመር ደረጃ በደረጃ ወደ ቁጥር 1 ማለትም የሴቶችን ህይወትና ግንኙነት ወደሚያፈራርሰው ዋና መንስኤ እንወርዳለን። እስከ መጨረሻው ተከታተሉን። ሰብስክራይብ ያላደረጋችሁ ካላችሁ ይህንን የማራኪ ህልም የዩቲዩብ ቻናል ሰብስክራይብ አድርጉት። ለሌሎች እህቶቻችንና ወንድሞቻችንም እንዲደርስ ቻናሉን ሼር አድርጉት። ከ10ኛው እንጀምራለን። 10ኛ ምክርና ተግሳጽ አለመቀበል። የሰው ልጅ ውድቀት የሚጀምረው እኔ ሁሉን ማውቃለሁ ከሚል የታወረ ድፍረት ነው። ጥበበኛ ሴት ከልጅ እንኳን ምክር ትቀበላለች። አስተዋይነቷን የሚያሳጣው ግን ትዕቢት ሳይሆን ለመማር ያላት ዝግጁነት ነው። ፕሮታጎራስ ምክሬን የማይሰማ ሰው ከጥፋት መንገድ አይመለስም ይላል። የባህሪ ያለባት ሴት ታዲያ ከማህበረሰቡ ከቤተሰብ አለያም ደግሞ ካጋሯ የሚመጣጠን በጎ አቅጣጫ እንደ ጥቃትና እንደ ነቀፌታ ትቆጥረዋለች። በፍቅርና በትዳር ውስጥ ስህተትን አለመቀበልና ለመታረም ፈቃደኛ አለመሆን ግን ግንኙነቱን ወደ ነጠላ ውይይት ይለውጠዋል። የሰው ልጅ ውድቀት የሚጀምረው እኔ ሁሉንም ነገር አውቃለሁ ከሚል የታወረ ድፍረት ነው። የጥንታዊ ፈላስፋ እውነት ስንመለከት ሶቅራጥስ እውነተኛ ጥበብ ማለት ምንም እንደማናውቅ ማወቅ ነው ብሏል። በስነ ልቦና ጥናት ዳኒንግ ክሩገር ኢፌክት በመባል የሚታወቀው እውነታ እንደሚነግረን የእውቀት ማነስ ያለባቸው ሰዎች ራሳቸውን ሙሉ አዋቂ እንደሆኑ አድርገው ያስባሉ። ለዚህ ጉዳይ ተጨባጭ ምሳሌ እናንሳ። በትዳር ወይንም ደግሞ በፍቅር ግንኙነት ውስጥ አጋሯ ይህ አባባልሽ ወይም አሰራርሽ እየጎዳን ነው ብሎ በግልጽ ሲነግራት እንደ ምክር ተቀብላ ከመታረም ይልቅ አንተ ማን ሆነህ ነው የምትመክረኝ ብላ ግጭት የምትፈጥር ሴት ከሆነች ችግር አለ ማለት ነው። ስለዚህ ውድ እህቴ ሆይ ከዚህ ጉዳይሽ ተቆጠቢ። 9ኛው ራሷን አለመንከባከብ በአካልም ሆነ በስነ ልቦና። የትዳር ወይም የፍቅር ግንኙነት ውስጥ መግባት ማለት የራሳችንን ማንነት መተው ማለት አይደለም። ራሷን የጣለች ሴት ሳታስበው የሌሎችንም ትኩረትና ክብር ታጣለች። ሶቅራጥስ እንደሚናገረው ከሆነ ራስን መንከባከብ የነፍስ ውበት መጀመሪያ ነው ይላል። አንዳንድ ሴቶች አጋር ካገኙ በኋላ አእምሯቸውን በእውቀት ማደስን፣ አካላቸውን መጠበቅንና በራስ መተማመናቸውን መገንባቱን ያቆማሉ። ራሱን አለመንከባከብ በሂደት በራስ መተማመን ስለሚቀንስ በትዳር ውስጥ መሰልቸትን ይፈጥራል። ትዳር ወይንም ደግሞ የፍቅር ግንኙነት ውስጥ መግባት ራስን መጣል አይደለም። እናም አሁን ይህንን እየሰማሽኝ ያለሽ እህቴ ከዚህ ጉዳይሽ ቶሎ መውጣት ይጠበቅብሻል። ፈላስፋው ፕላቶ እንደሚለው የሰው ልጅ ውበት የነፍሱና የአካሉ ስምምነት ውጤት ነው ይላል። የስነ ልቦና ጥናቶች እንደሚያሳዩት ከሆነ ደግሞ ራስን መንከባከብ ሲቆም በራስ መተማመን በፍጥነት ይወርዳል። ይህም በአጋሮች መካከል ያለው ሳቢነት ይቀንሳል። ለምሳሌ ከተጋባች በኋላ ዕውቀቷን ማደስ፣ መጽሐፍ ማንበብ፣ ጽዳቷን መጠበቅና ራሷን ማዘጋጀት ትታ
አሁንስ አግብቻለሁ የሚል ግዴለሽነት የምታበዛ ሴት ካለች ራሷን ከመንከባከብ ወጥታለች ማለት ነው፣ በአካልም ሆነ በስነ ልቦና። ስለዚህ የፍቅር አጋርሽ ወይንም ደግሞ የትዳር አጋርሽ በዚህ ምክንያት እንዳይተውሽ ራስሽን መንከባከብሽን መቀጠል አለብሽ። 8ኛው የሞኝ ሴት ባህሪ አጋሯን በማህበረሰብ ፊት ማሳነስ፣ የምትወደውን ሰው ክብር በሰው ፊት መቀነስ የራስን ቤት በገዛ እጅ እንደ ማፍረስ ይቆጠራል። የባልሽን ወይም የፍቅረኛሽን ድክመት ለዓለም ማሳወቅ አንቺን አስተዋይ ሊያደርግሽ አይችልም በፍጹም። የስነ ልቦናና የፍልስፍና መርሆች እንደሚነግሩን ከሆነ የሰውን ክብር ማሳነስ የራስን ክብር ማጣት መጀመሪያ ነው። ከጓደኞችሽ ወይንም ደግሞ ከቤተሰብ ጋር በሚደረግ ጨዋታ የባሏን የገንዘብ ማነስ አሊያም ደግሞ ሌላ ድክመት እያነሳች የምትስቅ ሴት በአጋሯ ልብ ውስጥ ሊጠገን የማይችል የስነ ልቦና ቁስል ታስቀምጣለች። የምትወደውን ሰው ክብር በሰው ፊት መቀነስ የራስን ቤት በገዛ እጅ እንደ ማፍረስ ነው የሚቆጠረው። ፈላስፋው ኤፒክቴተስ እንደሚለው ሌሎችን በማሳነስ የሚገኝ ታላቅነት የለም ይላል። ከዚህ ባሻገርም ደግሞ የጋብቻ ተመራማሪው ዶክተር ጆን ጉትማን የሱ ጥናት እንደሚያሳየው በሰው ፊት ንቀትና ማሳነስ የሚታይባቸው ግንኙነቶች 90% ይፈርሳሉ ይላል። ከጓደኞቿ ጋር በቡፌ አሊያም ደግሞ በሰርግ ላይ ተሰብስባ የባሏን የገንዘብ አቅም ማነስ ወይንም ደግሞ የቤት ውስጥ ድክመት እያነሳች በሰው ፊት የምታዋርድ ሴት ካለች ይህች ሴት ትዳሯን አሊያም ደግሞ ፍቅሯን እየፈታች እንደሆነ እንድታውቁልኝ እፈልጋለሁ። 7ኛው የሞኝ ሴት ባህሪ ስሜታዊ ስስታምነትና ድራማ መውደድ። ሰላም በሰፈነበት ቤት ውስጥ ሁከት መፍጠር፣ ትንንሽ ነገሮችን አጉልቶ በማየት ቤቱን ወደ ጦር ግንባር መቀየር የጎልማሳነት ሳይሆን የስሜታዊ አለመብሰል ምልክት ነው። ማርከስ ኦሬሊየስ እንደሚለው የሕይወትህ ጥራት የሚወሰነው በሐሳቦች ጥራት ነው። በትንሽ ነገር የመጮህ የማልቀስ አሊያም ደግሞ ድራማ የመፍጠር ሱስ ያለባት ሴት የአጋሯን የስነ ልቦና ጥንካሬ ስለሚፈታተነው በፍቅር ሕይወታቸው ውስጥ የሚኖርን የሰላም አየር ሙሉ በሙሉ ታጠፋዋለች። ሰላም በሰፈነበት ቤት ውስጥ ሁከት መፍጠር የስሜታዊ አለመብሰል ትልቁ ማረጋገጫ ነው። ማርከስ ኦሬሊየስ እንደሚለው በአእምሮ ላይ እንጂ ከቤት ውጭ ባሉ ነገሮች ላይ ሙሉ ቁጥጥር የለህም። ይህንን የተረዳህ ዕለት ሰላም ታገኛለህ ይላል። የሮማውያን ታሪክ እንደሚያሳየው ስሜታቸውን መቆጣጠር የማይችሉ መሪዎች ግዛታቸውን በገዛ እጃቸው ያፈርሱ ነበር። በትዳርም ውስጥ ስሜታዊ ድራማን ቤትን ያፈርሳል። እናም አጋሯ ደክሞት ከሥራ ሲመለስ የረሳትን ትንሽ ነገር አጉልታ በመጮህ በማልቀስና ዕቃ በመስበር ቤቱን ወደ ጦርነት ግንባር የምትቀይር ሴት ካለች እባክሽ እህቴ አሁኑኑ ተመለሺ። 6ኛ ወንዶችን በገንዘባቸው ብቻ መመዘን። ሀብትና ገንዘብ የሕይወት ማሟያ እንጂ የሰው ልጅ ስብዕና መለኪያ ሊሆኑ አይችሉም። የሰውን ኪስ ብቻ አይታ የምትመርጥ ሴት የነፍስ ደስታን በፍጹም ልታገኝ አትችልም። አርስቶትል እንደሚለው በጥቅም ላይ የተመሰረተ ወዳጅነት ጥቅሙ ሲያልቅ አብሮ ያልቃል። የሰውን ድካም፣ ፍቅርና ታማኝነት ገፍትራ ለቁሳቁስ ብቻ የምትሮጥ ሴት ሀብት በሌለበት ጊዜ አብራ የመቆም ጽናት ስለማይኖራት ግንኙነቷ ባዶና ጊዜያዊ ይሆናል። ሀብትና ገንዘብ የሕይወት ማሟያ እንጂ የሰው ልጅ ስብዕና መለኪያ ሊሆን አይችሉም። አርስቶትል እንደሚለው በጥቅምና በደስታ ላይ ብቻ የተመሰረተ ወዳጅነት ጊዜያዊ ነው፣ ጥቅሙ ሲያልቅ አብሮ ያልቃል ይላል። ጥንታዊ የስቶይክ ፈላስፎች ሀብት ጊዜያዊ እንደሆነና በገንዘብ የተገዛ ፍቅር ገንዘብ ሲያልቅ አብሮ እንደሚጠፋ በታሪክ አረጋግጠዋል። መልካም ታማኝና ለወደፊቱ የሚጥር ፍቅረኛ እያላት ገንዘብና ውድ መኪና ስላለው ብቻ ሌላ እሷን የማያከብራትን ሰው መርጣ በኋላ የምትጸጸት ብዙ ሴት አለች። ስለዚህ እህቶቼ ሆይ ከዚህ ጉዳያችሁ እንድትቆጠቡ የዛሬው ፕሮግራሜ ይነግራችኋል። 5ኛው ደግሞ የወደፊት እቅድና ዓላማ አለመኖር ነው። ዓላማ የሌላት ሴት እንደ ማዕበል የሚነዳት መርከብ ናት። ወዴት እንደምትሄድ አታውቅም። ሌላውንም ወዴት እንደምትወስድ አይገባትም። ሴኔካ ሲናገር ወደ የትኛው ወደብ እንደሚጓዝ ለማያውቅ መርከብ የትኛውም ነፋስ ሰላማዊ አይደለም። ጊዜዋን በከንቱ ወሬና በጥቅም አልባ ነገሮች የምታሳልፍ ራሷን ለማሳደግ የማትጥር ሴት ለቤተሰቧም ሆነ ለራሷ እድገት ምንም አይነት አስተዋጽኦ ማበርከት አትችልም። ዓላማ የሌላት ሴት እንደ ማዕበል የምትነዳ መርከብ ናት ያልኩት ለዛ ነው። ወዴት እንደምትሄድ አታውቅምና። በስነ ልቦና ጥናቶች ዘንድ ዓላማ ያላቸው ሰዎች የተረጋጋና ደስተኛ ሕይወት እንደሚኖራቸውና ቤተሰቦቻቸውንም የተሻለ ደረጃ እንደሚያደርሱ ተረጋግጧል። ሙሉ ቀኗን በቲክቶክ እና በቴሌቪዥን ድራማዎች ላይ በማሳለፍ ለራሷ እድገትም ሆነ
ለቤተሰቦቿ የተሻለ ነገር ለማሰብ ምንም እቅድ አይኖራትም። አራተኛው ሁልጊዜ እኔ ነኝ ትክክል ባይነት። ትዕቢት ባለበት ቦታ እውነት ቦታ የላትም። ስህተትን አምኖ አለመቀበል የጥንካሬ ሳይሆን የውስጥ ድክመትና የፈሪነት መገለጫ ነው። ፈላስፋው ካርል ዩንግ እንደሚለው እውቀት ባነሰበት ቦታ ትዕቢት ይነግሳል። በጥፋቷ ምክንያት የቤተሰብ ሰላም ቢታወክ እንኳ እኔ አልተሳሳትኩም ብላ ድርቅ ትላለች። በትዳር ውስጥ ደግሞ ውይይትን ወደ ውጊያ በመቀየር ሰዎችን ሙሉ በሙሉ ካጠገቧ ታሸሻለች። ትዕቢት ባለበት ቦታ እውነት የለም። ስህተትን አምኖ አለመቀበል የውስጥ ድክመት ነው። ራሱን የሚያጎላ አይበራም። ራሱን ትክክል እንደሆነ የሚያስብ ሰው እውነቱንም አያምንም። የጥንቷ ግሪክ ድራማዎችና ማዕከሏ ሆብሪስ ወይንም ደግሞ ከንቱ ትዕቢት ነበር። ይህም ገጸ ባህሪያቱን ወደ መጨረሻው ውድቀት ያደርሳቸዋል። ጥፋቷ ግልጽ ሆኖ እያለ የቤተሰብ ሰላም እንዳይበላሽ ተሳስቻለሁ ብላ ይቅርታ ከመጠየቅ ይልቅ ድርቅ ብላ ግንኙነትን ወደ መለያየት የምታደርስ ሴት ካለች አሁኑኑ እንድትመለስ እመክራታለሁ። ምክንያቱም ከነዚህ ከአስሩ የሞኝ ሴት ባህሪ መካከል አንዱን ተላብሰሻልና። ሶስተኛው ደግሞ ይቅርታ አለማወቅና ቂም መያዝ ነው። የአሮጌ ስህተቶችን አቧራ እያበጠሩ መኖር የነፍስ ረፍት ያጣል። ይቅርታ የማታውቅ ሴት የራሷን የልብ በረከት በገዛ እጇ ታዘጋዋለች። ኮንፊሽየስ ቂም መያዝ ማለት ራስህ መርዝ ጠጥተህ ሌላ ሰው እንዲሞት እንደመጠየቅ ነው ይላል። በትንሽ አለመግባባት ቁጥር የዛሬ 5 ዓመት የተሰራን ስህተት እያነሳች አጋሯን የምታስጨንቅ ሴት የነገውን ተስፋና ፍቅር ቀስ በቀስ ትገላለች። የአሮጌ ስህተቶችን አቧራ እያበጠሩ መኖር የነፍስ እረፍትን የሚያሳጣውም ለዚህ ነው። ኮንፊሽየስ እንደሚለው ቂም መያዝ ማለት ራስን መርዝ ጠጥተህ ሌላ ሰው እንዲሞትልህ የምትጠይቅ ሴት ካለች እሷ ሞኝ ሴት ትባላለች። የሕክምና ጥናቶች እንደሚያሳዩት ቂም መያዝ ደግሞ ግፊትንና ጭንቀትንም ይጨምራል። በስነ ልቦና በኩል ደግሞ በፍቅር አጋሮች መካከል ያለው እምነት ቀስ በቀስ ይሸረሸራል። እናም በትንሽ አለመግባባት ቁጥር የዛሬ 3 እና 4 ዓመት የተፈጠሩና በወቅቱ የተቀረፉ ስህተቶችን እንደገና እያነሳች አጋሯን የምታስጨንቅ ሴት ካለች ከአስሩ የሞኝ ሴት ባህሪያት አንዱ ስላለብሽ ከዚህ ጉዳይሽም እንድትጠበቂና ብልህ እንድትሆኝ እመክርሻለሁ። ሁለተኛው ደግሞ ራሷን ከሌሎች ጋር ማወዳደር ነው። የሌሎችን ሕይወት እያዩ መመኘት የራስን በረከት መካር ነው። የራሷን ቤት መገንባት ትታ የጎረቤቷን ግቢ የምታይ ሴት ሰላሟን በገዛ እጇ ታጣለች። በዚህ ጉዳይ ታዲያ ኤፒክቴተስ እንደሚለው ያለህን ነገር ባለመመኘት ባገኘው ነገር መደሰት የነጻነት መጀመሪያው ነው ይላል። በራሷ ሕይወት ከመደሰት ይልቅ ማህበራዊ ሚዲያ ላይ የሚታዩ የውሸት ስኬቶችን በማየት ራሷንና አጋሯን የምታሰቃይ ሴት የትዳሯን መረጋጋት ትነጥቀዋለች። የሌሎችን ሕይወት እያዩ መመኘት የራስን በረከት መካር ነው ይባላል። በትናንሹ ነገር የማይደሰቱ ሰዎች በምንም ነገር ሊደሰቱ አይችሉም። ይህንንም ጉዳይ ታዲያ ፈላስፋው ዴሞክሪተስ ያስታውሰናል። የማህበራዊ ሳይንስ ጥናቶች እንደሚጠቁሙ ከሆነ ታዲያ ራስን ከሌሎች ጋር ማወዳደር ለድብርትና ለጋብቻ መፍረስ ዋናው መንስኤ ነው። የጓደኛዋ ባል የገዛላትን ውድ ስጦታ ሶሻል ሚዲያ ላይ አይታ የራሷን አጋር አንተ ምንም አታደርግልኝም ብላ በየቀኑ ሰላም የምትነሳ ሴት ካለች ራሷን ከሌሎች ጋር ማወዳደር ልማዷ የሆነች ሴት ናትና ከልማድሽ እንድትቆጠቢ ልመክርሽ እፈልጋለሁ። ዋነኛውና በአንደኛነት ደረጃ ላይ ያስቀመጥኩት አንደበትን አለመግታት ነው፣ ሐሜትና ሚስጥርን ማውጣት። በዛሬው ቪዲዮ ይህንን በአንደኛነት ደረጃ ላይ አስቀምጨዋለሁ። እናም ወደ ዋናውና ትልቁ አደገኛ ባህሪ መጣን። አንደበትን አለመግታት የቤቷንና የትዳሯን ሚስጥር ለዓለም የምታሰጣ ሴት የራሷን ሕይወት መጠበቅ የማትችል ናት። ፕላቶ ጥበበኞች የሚናገሩት የሚሉትን ነገር ስለሚያውቁ ነው፣ ምኞት ግን የሆነ ነገር መናገር ስላለባቸው ብቻ ይናገራሉ። ሞኞች ግን የሆነ ነገር መናገር ስላለባቸው ብቻ ይናገራሉ ይላል። የቤቷን ሚስጥርና የፍቅረኛዋን ድክመት ለጓደኞቿ በስልክ የምታወራ ሴት ጊዜያዊ እፎይታ እንጂ የረጅም ጊዜ እምነትና ክብርን በገዛ እጇ ታጠፋለች። እናም ወደ ዋናውና ትልቁ አደገኛ ባህሪ ስንመጣ የቤቷን ሚስጥር ለዓለም የምታወጣ ሴት የመጨረሻ ሞኝ ናትና ከዚህ ጉዳዩ ትቆጠብ እንላለን። በዚህ ጉዳይ ታዲያ ጥንታዊ ፈላስፋው ዜኖ እንደሚለው ከሆነ ተፈጥሮ 2 ጆሮና 1 አፍ የሰጠችን አብዝተን እንድንሰማና አነስተኛ እንድንናገር ነው ይላል። በሁሉም ባህሎች ዘንድ የቤትን ሚስጥር ውጭ ማውጣት የቤተሰብ መፍረስ ዋነኛ መንስኤ እንደሆነ በታሪክ ተመዝግቧል።
በትዳሯ ውስጥ የሚኖርን የገንዘብ ችግር አሊያም ደግሞ የጸብ ሚስጥር ለጎረቤትና ለጓደኞቿ በስልክ የምታወራ አሊያም ደግሞ ቡና እያፈላች በቡና ቁርስ ፋንታ ባሏን አሊያም ደግሞ ሌሎችን የምታማ ሴት የባሏን እምነት በገንዛጇ ሙሉ በሙሉ የምታጣ ከዛ ባሻገርም ደግሞ ሐሜቱን የሚያዳምጧት ሴቶችም ቢሆኑ እንዳያምኗት ወይንም ደግሞ እንዲሳለቁባት በር የምትከፍት ሞኝ ሴት ናት። እናም የዛሬው ጉዟችን እዚህ ላይ ያበቃል። ሕይወት በሚስጥር የተሞላች ታላቅ መጽሐፍ ናት። በየቀኑ አዲስ ገጽ እንገልጣለን፣ አዳዲስ እውነቶችን እንማራለን። የዛሬው ፕሮግራማችን ዓላማ የነገዋን ሴት የነገዋን እናትና የነገዋን የሕይወት አጋር በጥበብና በአስተዋይነት እንድትቃኝ ማገዝ ነው። ማንም ሰው ፍጹም ሆኖ አይወለድም። ነገር ግን ራስን ለመመልከት ስህተትን ለማረምና የተሻለ ሰው ለመሆን ድፍረት ካለን በዙሪያችን ላለው ማህበረሰብ ለፍቅረኛችንና ለትዳራችን ብርሃን መሆን እንችላለን። ጥበብ ማለት ከትናንት ስህተታችን ተምረን ዛሬን በእውቀት መኖር ነው። ይህ ቪዲዮ በሕይወታችሁ ላይ ትንሽ የብርሃን ጭረት ካስቀመጠ ለምትወዳቸው ሰዎች ሸር በማድረግ የእውቀት ተካፋይ አድርጓቸው። ሐሳባችሁንና አስተያየታችሁን ከታች በአስተያየት መስጫው ሳጥን ላይ ጻፉልኝ። እያንዳንዱ ሐሳባችሁን በደስታ አነባለሁ። ሕይወታችሁ በፍቅር በሰላምና በትዳራችሁም እንዲሁም ደግሞ በፍቅራችሁም በረከት የተሞላ ይሁን። መልካም ጊዜ። በሰላም ቆዩልኝ።